ሴት አልተከናነበች ራሷን እንደምታዋርድ ከኔ በላይም ገዥ የለብኝም እንደማለት ነው። ሴት ከራሷ ላይ ልብስ ስታስቀምጥ ከኔ በላይ ገዥ የሆነ ባል አለ። ወንድ የእግዚአብሔር ምሳሌ ነው። ከራሱ በላይ ልብስ ቢያስቀምጥ ወይም ፀጉርን ቢሰራ ከእግዚአብሔር በላይ ፈጣሪ አለበት እንደማለት ስለሚሆን ቅዱስ ጳውሎስ ይህንን ፀጉር ወንዶች እንዳያሳድጉ ሴቶች ደግሞ ፀጉራቸውን መቆረጥ እንደሌለባቸው መከናነብም እንዳለባቸው ያትታል። ሴት የተፈጠረችው ከጎን ላይ ነው፣ ልብስ ከሚያስፈልገው ላይ ስለሆነ ሔዋን የተፈጠረች ከአዳም ጎን ላይ ነው። ጎን ማለት ደግሞ ልብስ የሚያስፈልገው ነው፣ በሽፋን ላይ የሚውል ነው። ስለዚህ እንደምትሸፋፈን መከናነብ እንደሚገባት መሸፋፈን እንደሚገባት ለሴት ይህ ምሳሌያችን ነው። እና ሌላው ደግሞ ሴት አልተከናነበች ራሷን እንደምታዋርድ ከኔ በላይም ገዥ የለብኝም እንደማለት ነው። ሴት ከራሷ ላይ ልብስ ስታስቀምጥ ከኔ በላይ ገዥ የሆነ ባል አለኝ ማለት ነው። ወንድ የእግዚአብሔር ምሳሌ ነው። ከራሱ በላይ ልብስ ቢያስቀምጥ ወይም ፀጉርን ቢሰራ ከእግዚአብሔር በላይ ፈጣሪ አለበት እንደማለት ስለሚሆን ቅዱስ ጳውሎስ ይህንን ፀጉር ወንዶች እንዳያሳድጉ ሴቶች ደግሞ ፀጉራቸውን መቆረጥ እንደሌለባቸው መከናነብም እንዳለባቸው ያትታል። በሌላ መንገድ ግን ሴት ልጅ ደግሞ በጉባኤ መካከል በቤተ ክርስቲያን መካከል ማህበራት ያው ታዳሚዎች ሊቃውንቱም ሌላውን ባለበት አካባቢ ላይ ሴቶች ራሳቸውን ተገልጸው መቀመጥ ሌላ እንቅፋት ስለሚያስከትሉም ጭምር ይህንን ያስቀምጣል። እንግዲህ በዚህ መልክ ሴቶች ራሳቸውን እንዲከናነቡና ፀጉራቸውንም ቢሆን እንዲሰሩ ሐዋርያው በደንብ አስቀምጦታል ማለት ነው። ፀጉር የሚለው ግን በተለያየ መንገድ ታይቷል። ፀጉራቸው የማይቆረጡ ሰዎች እንዳሉ ተጽፏል። አሁን መጽሐፈ መሳፍንት 13 ምዕራፍ ቁጥር 1 ጀምረን ስናይ የሶምሶንን ታሪክ ነው የምናየው። አሁን ሶምሶን ራሱን እንዳይቆረጥ የእግዚአብሔር መልአክ ለእናቱ ሲያበስራት ወይን እንዳትጠጣ ስጋም እንዳትበላ ሰውነቷን የሚያረክስ ነገር ሁሉ የሚያሰክር ነገር እንዳትቀምስ እንዳትጠጣ መልአኩ ወይን ፍሬውንም ቢሆን እንዳትበላ አስጠንቅቋታል። ከሷ የሚወለደው የእግዚአብሔር ምሳሌ ሶምሶን ስለነበረ ነው። እሱ ፀጉሩን አይላጭም ማለት መናዝራዊ ቅዱስ ለእግዚአብሔር ይለዋል። እና ይሄ ሶምሶን የእግዚአብሔር ምሳሌ ነው። ከመናዝራዊ ስም ይወልይ ልጄ እንደ ናዝራዊ ይባላል አለ። ዘኍልቍ 6 ጀምረን ስናይ የናዝራውያንን ሕግና ሥርዓት እናያለን። እነሱ ፀጉራቸው የማይላጩ ናቸው፣ አይላጩም በኦሪት ሕግ። አንዳንዶች ደግሞ ብጻት ኖሮባቸው ራሳቸውን የማይቆረጡ አሉ። እስከ ብጻት ቀን ነው። እንደነ ሶምሶን በብስራት ተወልደው አይደለም። ሶምሶን ለአንድያውም እንዳይቆረጥ ነው። ሌሎች ግን ብጻት ተስለው ያን ብጻት እስከሚያልቅ ድረስ ራሳቸው የማይቆረጡ ናዝራውያን ነበሩ። ቅዱስ ጳውሎስም ብጻት ኖሮበት ወደ ክንክራውስ ራሱን ለመቆረጥ ሊላጭ ሲሄድ ያ ብጻቱን ጨርሶ የተጻፈ ቃል አለ እና ይህንን እናያለን። በሌላ መንገድ ደግሞ ሌላ ናዝራዊ ክብሩ በእግዚአብሔር ይሄ ናዝራዊ የሚባሉት ኃይላቸው እግዚአብሔር ያለባቸው ከራሳቸው ላይ ነው ይላል። ሶምሶን ስናይሆን በፀጉሩ ልክ ነው እንግዲህ ኃይሉ የነበረው ከፀጉሩ ላይ እንደነበረ መጽሐፍ ቅዱስ ይጽፋል በደንብ። ፀጉሩን ሲላጭ አቅም እንዳጣ ደካማ እንደሆነ ናዝራዊነት እንደተለየው የምናየው ታሪክ አለ። በሌላ መንገድ ታላቁ ካህን የመጀመሪያው በብሉይ ኪዳን የነበረው ወንጌልን በምሳሌነት ያሳየን ስጋው ደሙን መጀመሪያ ምሳሌ አድርጎ ለአብርሃም ለታላቁ አባት የሰጠው ያቀረበው ታላቁ ካህን መልከጼዴቅ ነው። እሱንን ካህን እናያለን። እየተጻፈው በመጽሐፍ ቅዱስ ሳይሆን መልከጼዴቅ ቢጻፍም በመጽሐፍ ቅዱስ ታሪኩ ያለ መጽሐፈ ቀሌምንጦስ ላይ ነው። የሴም አሁን ዘአልቦቱ አብወም ይላል አባትም እናትም የሌለው። አሁን መልከጼዴቅ አባት እናት የሌለው ሆኖ አይደለም። በዕብራውያን መልእክቱ ቅዱስ ጳውሎስ ይገልጸዋል። ግን አለው። ለምንድን ነው መልከጼዴቅ አባትም እናትም የሌለው የተባለው በጳውሎስ ከተባለ ግን መልከጼዴቅ ሕያው ሆኖ ከሴም እስከ አብርሃም የቆየ ሰው ነው። በሕያውነት ረጅም ዘመን ነው። ከኖህ ጀምሮ እስከ አብርሃም ረጅም ጊዜ ነውና በዚያ ጊዜ መልከጼዴቅ ሲወለድ የሚያውቅ ሰው የመልከጼዴቅ አባት እናት እኒ ናቸው ብሎ የሚጠቁም ሰው ስላልነበረ እንጂ ከሴም የተወለደ የልጅ ልጅ የሴም
ነገድ የተወለደ ነው መልከጼዴቅ ማለት። እግዚአብሔር ስራ አሰራለት እና ወደ ዮርዳኖስ በረሃ ወስዶ ብቻዬን ነኝ መንገድ ልወጣ ነኝ አስከትለዋለሁ ብሎ አስፈቅዶ ከእናት አባቱ ይዞት ወጣ ሲል ከዚያ ዮርዳኖስ በረሃ ሲደርስ ቀራንዮ ማለት ነው የአዳምን አጽም ይዘዋል። ምድር ተከፈተች፣ እዚያ ላይ አዳምን አጽም ዋጠች። ከዚያ ላይ ስርዓተ ብሕትውና አስተማረው ሲል የላም የጣም አትቅመስ፣ ዳባ ልበስ፣ ጥፍርን አትቆረጥ፣ ፀጉርን አትላጭ፣ በወይን በስንዴ አስታኩት። አያችሁ፣ ከነዚህ መካከሎች አንዱ ፀጉርህን አትላጭ የሚለው ነው። ለምንድን ነው? አምሳሊሁ ለወልደ እግዚአብሔር አይደለም መልከጼዴቅ አንተ ካህኑ ለዓለም በከመ ሲመጡ ለመልከጼዴቅ እግዚአብሔር ደግሞ ወደ ላይ አወጣው ሌላ ምሳሌ ሰጠው። ስለዚህ መልከጼዴቅ የወልደ እግዚአብሔር ምሳሌ ስለነበረ ሶምሶንም የወልደ እግዚአብሔር ምሳሌ ስለነበሩ በትንቢት እነዚህ ሁለቱ ሰዎች ራሳቸውን እንዳልተላጩ መጽሐፍ ቅዱስ ያስረዳናል። ከዚህ ውጭ ያለው ግን ወንድ ልጅ ፀጉር የሚያሳድግበት ምክንያት በምንም ደረጃ የለም እና ጳውሎስ አንድ ጊዜ እያስተማረ ሳለ አሕዛብ ፀጉራቸውን እያሳደጉ ያንን እየታቱ ለጣዖታት መጋረጃና የተለያየ ክብር የሚሆን ነገር እየሰፉ ያንን ያቀርቡ ስለነበረ በዚህ ምክንያት ነው ጳውሎስ ወደ ቆሮንቶስ ገብቶ ሲያስተምር ይህ መቆም አለበት አለ። ወንዶች ራሳቸውን ይላጩ፣ ሴቶች ደግሞ ራሳቸውን አይላጩ፣ ግን ይከናነቡ። እነዚህ እንለምድ ወቤተ ክርስቲያኑ እግዚአብሔር እኛ ወንዶች ራሳቸውን ፀጉራቸውን ያሳድጉ፣ ሴቶች ይላጩ ብለን አናስተምርም ብሎ ቅዱስ ጳውሎስ ለቆሮንቶስ ሰዎች ስርዓት ይሰራባቸዋል። እና ይሄ ነው እንግዲህ የምናየው የፀጉር ደረጃ በዚህ ልክ ነው የሚወርደው። አሁን ዛሬ ላይ የምታዩት ሌላ ህግ መጥቶ ቤተክርስቲያን ብትጮህ ብታስተምር የሚሰማ ተጠፍቶ እንጂ ወጣቱ የሚያውቅ። እኔ አንዴ ታክሲ ላይ እየሄድኩ ነው የሆነ ልጅ ፈትሎታል። አንተ እንደው ምን ያደርግልሃል? ፀጉርን ፈትልሃል እኮ አንተ እኮ ይሄ ፀጉር እኮ ለአንተ ምንም አይጠቅምም ምናምን ስለው እንዴ ኢየሱስ ክርስቶስ እኮ ናዝራዊ ነበር እኮ ፀጉሩን አሳድ እና ይሄን ያህል ታሪክ እያወቅ ነው ታዲያ የምታጠፋው አልሁት። እና ያውቃል ወጣቱ ግን ሲማርም አይሰማም። በተለያዩ ወንዶች የሴት ጸባይ እንዳይኖራቸው፣ ሴቶች የወንድ ጸባይ እንዳይኖራቸው በስርዓት ዳግም ሕግ ላይ ተጽፏል። ዳግም ሕግ ላይ ተጽፏል። እዚያ ላይ ብናየው እናገኘዋለን። ይህንን ነው ዳግም 6:4 ይመስለኛል ምናልባት ወይም 4:6 ላይ ቀይራችሁ አጋጣሚ ነው መስሎ የመጣልኝ አልተመለከቱትም። እና ይህንን ማየት አስፈላጊ ነው። ሴቶች ወንዶችን ጸባይ አንስተው ሱሪ ለብሰው እንዳይሄዱ፣ ወንዶች ደግሞ ሰርሜዶ ተሰርተው ቁንጮ ተሰርተው እንዳይወጡ ይህ ብቻ ምሳሌ ነው። ለማን ድምድማው እኮ ነው የሚለው ፀጉርን ቢከፋክም ቢያሳድግ ቢሰራ ይሄ ከህግ የወጣ ነው ይለናል። እና ይህንን ቅዱስ ጳውሎስ መሰረት አድርጎ ነግሮናል ማለት ነው።